Go ahead with your question, brother. ስሜ ራቴሽ ይባላል። የአይቲ ባለሙያ ነኝ። ሃይማኖት ለምን ያስፈልገናል? ለዛውም እንደ እስላም አይነት ሃይማኖት። Brother asked a very good question. ወንድማችን ጥሩ ጥያቄ ነው የጠየቀን። ለምን አስፈለገን እንደ እስላም አይነት ሃይማኖት? ወንድሜ መጀመሪያ ሃይማኖት ምን እንደሆነ ብናብራራ አይቀድምም? ሃይማኖት ወይም ሪሊጅን የኦክስፎርድ ዲክሽነሪ እንዲያብራራዋል። ከሱ በላይ አቅም ያለ ኃይል እንዳለ ማመን ነው እና የሚመለክ አምላክ ወይም አላህ እንዳለ ወዘተ። ኢስላም በምን እይታ እንደሚመለከተው ከጠየቀኝ ሃይማኖት ማለት በኢስላም የአኗኗር ዘዴ ማለት ነው። ለዚህ አሁን የምትጠይቀኝ ጥያቄ ለምን አስፈለገን የአኗኗር ዘዴ የሚል ጥያቄ ነው። በሌላ በኩል ደግሞ የዲክሽነሪውን ትርጉም ስንመለከተው ለምን አስፈለገን እግዚአብሔርን እንድንረዳ ለምን አስፈለገው? መልሱ ምን መሰለ? አንድ ማሽን ስትገዛ ከማሽኑ ጋር የሚሄድ ደብተር አለ ወይም ወረቀት፣ ስለ ማሽኑ አጠቃቀም የሚያብራራ። እስኪ ጥያቄ ልጠይቅ፣ ለምን አስፈለገ ወረቀቱ ላይ የተጻፈው ለዛውም ስለ ማሽኑ የሚያብራራ ጽሑፍ? ለምን ወንድሜ? ልክ እንደ ማሽኑ አላህ ለሰው ልጅ ቁርአን አወረደ። እርሱ ያውቃል ለሰው ልጅ የሚበጀውን ነገር፣ ሕግና ደንብም አውዶልናል። ለምሳሌ ካሴት ከገዛህ ማጫወት ከፈለክ እዛ ጋ ንካ የሚል ጽሑፍ ታያለህ። ኩዕለነያ ካሴት ከገዛህ ማጫወት ከፈለክ እዚህ ጋ ንካ የሚል ጽሑፍ ታያለህ። ማቆም ከፈለክ እዛ ጋ ንካ የሚል ጽሑፍ አለ። ወደ ኋላ መመለስ ከፈለክ እዛ ጋ ንካ። ከከፍታ ቦታ ላይ አትወርውር ይሰበርብሃል የሚል ጽሑፍ ታገኛለህ። ልክ እንደዛው አላህ ያወረደልን ኪታብ ውስጥ እንዲህ አይነት ሕግና ደንብ አለው። አላህ አንድ ሃይማኖት ብቻ ነው ያወረደው። አላህ በቁርአን እንደተናገረው በሱረቱል አል ዒምራን በምዕራፍ 19 ኢነ ዲና ዒንደላሂ ኢስላም ይላል። አላህ የሚቀበለው ብቸኛው ሃይማኖት ኢስላም ነው። ግን እንደየዘመኑ ጊዜ ሲቀየር ነበረ። አላህ ያወረደው ኪታብም ይቀየር ነበረ። አላህ ያውቅ ነበረ ሁሉም ሰው ቁርአን እንደማይገባቸው። መጽሐፍ ቅዱስ ውስጥም እንደተገለጠው በጎስፔል ኦፍ ጆን ምዕራፍ 16 ቁጥር 12 እስከ 14 እንዲህ ይላል፣ ብዙ የምንነግራቸው ነገር አለኝ፣ ግን አሁን መቋቋም አትችሉም። ግን ትክክለኛ ሰው ሲመጣ እሱ ወደ ትክክለኛው መንገድ ይመራቸዋል። አላህ ከ1400 ዓመት በፊት ነበር የሚያውቀው ሰው ልጅ የቁርአን መልእክት እንደሚረዱት። ከዛ በኋላ ነው ቁርአንን ያወረደው። ከነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም በፊት የነበሩ ሁሉ ነቢያት መልእክታቸው አንድ አይነት ነበረ፣ በአንድ አላህ ማመን እና እሱ የመመለክ መብት ያለው ብቸኛው ስለሆነ። ስለዚህ መልእክታቸው አንድ አይነት ነበረ ማለት ነው። እንደየጊዜያቸው ስለሚቀያየሩ አላህ ለመጨረሻ ጊዜ ቁርአን አወረደ። አላህ በቁርአን እንደተናገረው በሱረቱል ሒጃር ምዕራፍ 9 እንዲህ ብለዋል፣ ቁርአንን እኔ ነኝ ያወረድኩት፣ እንዳይቀየርም እኔ እጠብቀዋለሁ። ይህ ክታብም የመጨረሻ ስለሆነ አላህ ይጠብቀዋል፣ ለመጠበቅም ቃል ገብተዋል። ስለዚህ እሱ ይጠብቀዋል። የሰው ልጅ ሁሉ የመጨረሻውና የአላህ መልእክተኛ ነቢይ ሙሐመድ እና የመጨረሻውን አላህ ያወረደውን ኪታብ ቁርአን መከተል አለብን። ከሱ በፊት የነበሩ ሁሉ ኪታብ ለተወሰኑ ሰው ብቻ ነበረ የሚወርደው እና ለተወሰነ ጊዜ። እነዚህ ክታቦች ለዓለም ሕዝብ ሳይሆን ጥቂት ሰዎች ብቻ እንዲመራ ነበረ የሚወርደው። አዲስ ኪታብ ሲወርድ ደግሞ አዲሱን ኪታብ ነበረ ሰው ልጅ ሲከተል የነበረው። ግን ከቁርአን በኋላ ሌላ ኪታብ ስለሌለ አላህ እንደሚጠብቅም ቃል ገብተዋል። ቁርአን ለአረብ ወይም ለሙስሊም ብቻ አይደለም የወረደው፣ ለሁሉም ለዓለም ሕዝብ ነው የወረደው። የትም ቦታ ቢኖርም ዱባይ፣ ኢንዲያ፣ ፓኪስታን፣ ሳዑዲ አረቢያ፣ አሜሪካ፣ ዩኬ፣ ስዊድን፣ ኢትዮጵያ፣ ሶማሊያ ሁሉም ሰው ይህ የተባረከውን አላህ ያወረደውን የመጨረሻ ቁርአን መከተል አለበት እና የመጨረሻውን የአላህ መልእክተኛ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለምን መከተል አለበት። We'll have the next question from the mic of the sisters on the right hand sides. So the sister at the mic, you may go ahead with your question. እንደምን አመሸ። ስሜ በሻንቲ ታስሪ ይባላል። ህንዳዊ ነኝ። ሃይማኖቴ ክርስቲያን ነው። በቅርቡ ነው ወደ ዱቤ የመጣሁት። የዛኔ ነበረ ስለ እስልምና ያወኩት። ወንድሜ ሁሌ ስለ ፈጣሪ ይነግረኛል። በነገረኝ ነገር ሁሉ ረክቻለሁ።
ኢስላም ትክክለኛ ሃይማኖት መሆኑን አረጋግጫለሁ። ፈጣሪ አልፋ ወይም ኦሜጋ የመጀመሪያና የመጨረሻ ነው። ፈጣሪ ማየት አልችልም፣ ምክንያቱም የሱን ፍጡር ፀሐይን እንኳን ለ10 ሰከንድ ማየት አልችልም። ስለዚህ ፈጣሪን እንዴት ማየት እንችላለን? ስለዚህ በብዙ ነገር ብስማማም ግን እስካሁን ትንሽ ጥርጣሬ አለብኝ። ምክንያቱም በፊት ክርስቲያን ስለነበርኩኝ 4 ጥያቄ ልጠይቅህ እፈልጋለሁ። አንደኛው ጥያቄ አንተ ያዘጋጀውን አንድ ምስል አይቼ ነበረ እና ስለተባረከች ነፍስ ነው ስታወራ የነበርከው እና የተባረከች ነፍስ እንዳለ ስታወራ ነበረ። ስለዚህ የተባረከች ነፍስ ቁርአን ውስጥ አለ? ኢስላም ያምናል በተባረከች ነፍስ በጥንታዊ በመጽሐፍ ቅዱስ ውስጥ ይገኛል። ቃሉም እንዲህ ይላል፣ የተባረኩ ነፍሶች ፈጣሪን ከቦታል። ስለዚህ እቺ የተባረከች ነፍስ ፈጣሪዋን ፈርታለች? Sisters asked 2 questions. እህታችን 2 ጥያቄ ነው የጠየቀችኝ። አንደኛው ጥያቄ እስላም ስለተባረከች ነፍስ ምን ይላል? ቀጥሎም የተባረከች ነፍስ ማናት? ሁለተኛ ጥያቄዋ ደግሞ መጽሐፍ ቅዱስ ውስጥ እንዳለና በኦሪት ፍጥረት 1 እና 2 ውስጥ የፈጣሪ ነፍስ ውሃን ከባለች ይላል። የተባረከች ነፍስና ፈጣሪ ይለያያሉ? ይለያያሉ። ስለዚህ ሁለቱን ጥያቄ በመልስልሽ እስልምናን ትቀበያለሽ? 4 ጥያቄ ነው ያለኝ። ወንድሜ ስለነገረኝ ነገር ሁሉ ተደስቻለሁ። 4ቱን ጥያቄ ከመለስክልኝ እስልምናን እቀበላለሁ ኢንሻአላህ። I will accept Islam. እህታችን 2 ጥያቄ ነው የጠየቀችኝ። የተባረከች ነፍስ እስልምና ከክርስቲያን በተለየ መንገድ ነው የሚመለከተው። ክርስቲያኖች የተባረከች ነፍስ ሲባል 3 እግዚአብሔር ይመስላቸዋል። በመጽሐፍ ቅዱስ ውስጥ 3 እግዚአብሔር የሚባል ነገር ባይኖርም ክርስቲያኖች 3 እግዚአብሔር ብሎ የሚጠሩት አለ። አባት፣ የተባረከች ነፍስና ልጁ። አባት ሲሉ እግዚአብሔር ማለታቸው ነው። ልጁ ሲሉ ደግሞ ኢሳ ማለታቸው ነው፣ ወይም ኢየሱስ። ቁርአንን ስንመለከት የተባረከች ነፍስ ማለት ወይም ሩሑል ቁዱስ ማለት መለኩል ጅብሪል ነው። አንዱ የመለኩል ጅብሪል ስራ ከአላህ መልእክትን ተቀብሎ ለነቢያት ማድረስ ነው። ጅብሪል ክርስቲያኖች 3ቱ እግዚአብሔር ከሚሉት አንዱ አይደለም። ጅብሪል አላህ የፈጠረው ባሪያ ነው። መጽሐፍ ቅዱስ የሚናገረው የተባረከች ነፍስ ከ3ቱ ፈጣሪዎች አንዱ አይደለም። 3ቱ ፈጣሪ የሚባል ነገር መጽሐፍ ቅዱስ ውስጥም የለም፣ ግን ቤተ ክርስቲያን የፈጠረች ነገር ነው። ቁርአን ካነበብሽ ደግሞ 2ቴ ነው ስለ 3ቱ ፈጣሪዎች የተናገረው። እነሱም በሱረቱል ኒሳ ምዕራፍ 4 ቁጥር 17 እንዲህ ይላል ትርጉሙ፣ 3ቱ ፈጣሪ አለ አትበሉ፣ እሱን ነገር ብታስቀሩት ይሻላችኋል። ልክ እንደዛው በሱረቱል ማኢዳ ምዕራፍ 5 ቁጥር 73 እንዲህ ይላል፣ እነዚያ አላህ 3 አንድ ያደርጋል ያሉ ከሃዲዎች ናቸው። ቁርአን ውስጥ 2 አያቶች ናቸው የሚጠቅሱት፣ ነገር ግን 2ቱ አንቀጾች አያቶች 3 እግዚአብሔር እንዳለ ይከለክላሉ። መጽሐፍ ቅዱስን ብታነቢም የዮሐንስ የመጀመሪያ መልእክት ምዕራፍ 5 ቁጥር 7 ውስጥ ነው የሚገኘው። እሱም እንዲህ ይላል፣ 3 ሰማይ ቤት ያሉ አሉ፣ እነሱም አባት፣ የተባረከች ነፍስና ልጁ 3ቱም አንድ ናቸው። ይህን ምዕራፍ የተሻሻለውን መጽሐፍ ቅዱስ ብትመለከቺ መደበኛ መጽሐፍ ቅዱስ እትም እንዲህ ብለዋል፣ ይህ ምዕራፍ የመጽሐፍ ቅዱሱ አካል አይደለም። እንዲህ ያሉትም 32ቱ የክርስቲያን ምሁሮች ናቸው። መጽሐፍ ቅዱስ ውስጥ የተጨመረ ሐሳብ ነው፣ እነሱም አወጡት። ስለዚህ 3ቱ ፈጣሪን የሚናገሩ ምዕራፍ ከመጽሐፍ ቅዱስ ውስጥ ወጥተዋል። እግዚአብሔርና የተባረከች ነፍስ የተለያዩ ናቸው። ጥያቄሽን እንደመለስኩልሽ ተስፋ አረጋለሁ እህቴ። አው ወንድሜ። 3ኛ ጥያቄ ከተባረከች ነፍስ ጋር ይገናኛል። ሁሉም ነቢያት ነቢ ኢብራሂም፣ ነቢ እስሐቅ፣ ነቢ ሙሴ ከአላህ ጋር ሲገናኙ ጅብሪል ነበረ የሚያገናኛቸው። ስለዚህ እነሱ የተመረጡት ነቢያት ሆነው እያሉ ጅብሪል ነበረ መሃላቸውና እንዴት ይመስልሃል ይህ ነገር? እስኪ ንገረኝ። እህታችን ያለችው ነቢያት አላህን ለማግኘት ጅብሪልን እንደ መልእክተኛ ይጠቀሙ ነበረ ነው። እህቴ ሰው ልጅ ከአላህ ጋር መገናኘት የሚፈልገው ሰው ልጅ ከአላህ ጋር መገናኘትና የሚፈልገውን ነገር መጠየቅ ከፈለገ ቀጥታ መጠየቅ ይችላል። ቁርአን እንዲህ ይላል በሱረቱል ቃፊር ምዕራፍ 40 በቁጥር 60 እንዲህ ይላል፣
የምትፈልጉትን ጠይቁኝ እኔም እቀበላችኋለሁ። ስለዚህ መጠየቅ የምትፈልጊው ነገር መጠየቅ ከፈለግሽ አለ ሶስተኛ አካል ቀጥታ መጠየቅ ትችያለሽ። የአላህ ነቢያት ሊጠይቁልሽ ይችላሉ፣ ነገር ግን እንደ መልእክተኛ ተላላኪ ሊሆኑልሽ አይችሉም። የነቢያትን ሕግጋት መከተል ትችያለሽ፣ ነገር ግን አላህን መጠየቅ የምትፈልጊውን ነገር ለመጠየቅ ያለነሱ ጣልቃ ገብነት ቀጥታ መጠየቅ ትችያለሽ። ግን እንደ አንዳንድ ሰው እንዲህ ካልሽ ጸልይልኝ ለነቢይ ወይም ለጥሩ ባሪያ ካልኩት ጸሎቴ ይሰማል ካልሽ እንዲህ አይነት አረዳድ የተሳሳተ ነው። እንዲህ አይነት አረዳዳት የቤተ ክርስቲያን ነው። የቤተ ክርስቲያኗ አስተምሮት እንዲህ ይላል፣ በኢየሱስ ወይም በዒሳ ካመንሽ ኃጢአትሽ ሁሉ ይማራል። እንዲህ አይነት አስተምሮት በእስልምና ውስጥ የለም። ጥያቄሽን እንደመለስኩልሽ ተስፋ አደርጋለሁ። My final question is የመጨረሻ ጥያቄ መጽሐፍ ቅዱስ ወይም ኒው ቴስተመንት ለዛውም ቡክ ኦፍ አክት ውስጥ እንዲህ ይላል፣ ንገሩት ለጳውሎስ ስለ ቋንቋ። እንዲህ አይነት አረዳዳት እስልምና እንዴት ያየዋል? እህታችን የጠየቀችው ጥያቄ ጳውሎስ ወይም ፓውል ስለ ቋንቋ ስለተናገረው ነው። ብዙ ስለ ቋንቋ የሚያወራ ምዕራፍ ወይም አያቶች አሉ። መጥቀሻ ብትጨምሪበት ደስ ይለኝ ነበረ። ምክንያቱም ብዙ ጥቅስ መጽሐፍ ቅዱስ ውስጥ አለ፣ ስለ ቋንቋ የሚያወራ አለ። ለምሳሌ በጎስፔል ኦፍ ማርክ ብታነቢ እንዲህ ይላል፣ ሁሉም ችሎታ ያለው ሰው የራሱን ያልሆነ ቋንቋ የመናገር የመጻፍ ችሎታ አለው። ቋንቋውን ከተረዳ አማኝ እንደሆንክ ያመለክታል ይላል። ይህንን ነገር ለመሞከር ለዶክተር ዊሊያም ካምቤል 100 ሩቢ ሰጠውት። የህንድ ገንዘብ ላይ ከ20 ቋንቋ በላይ ተጽፎበታል። ለዶክተር ዊሊያም ሰጥቼ አንተ አማኝ ከሆንክ ሌላውን ቋንቋ አንብብልኝ አልኩት። ሊያነብልኝ አልቻለም። ቁርአንም ስለ ቋንቋ ያወራል። በሱረቱል ሩም ምዕራፍ 30 ቁጥር 22 ላይ እንዲህ ይላል፣ አላህ የሰው ልጅን መልክ እና ቋንቋ አለያይቶ ነው የፈጠረው። ልክ እንደዛው የሰው ልጅ አካል እና ምላስ የቂያማ ቀን እንደሚመሰክርበት ይናገራል። የጠየቅሽኝን ጥያቄ የመለስኩልሽ ይመስለኛል እህቴ። አሁን እስልምናን ለመቀበል ዝግጁ ነሽ? So sister, now are you prepared to accept Islam? of course, yes.